ሰላም እርጉዝ ናት። በዛ ላይ ልንጋባ ሶፊዬ፣ እንዴት እንደምነግርህና እንዴት ተገናኝተን እንደማወራህ ምናምን ነገር ጭንቅ ብሎ ነበር። እባካችሁ መጥፎ ነገር መስማት አልፈልግም። የማይሆን ነገር ልሰማ አንዴ ዝም በይ። እንግዲህ በእንደዚህ ከመላክ እንግዲህ ለእናንተ ስልጣው እንዴ እሺ ነው ታላላለ ዞር በልልኝ እንጣለን ይገኝ አንቺ ሁሉ ለማሳበቅ በየደስ ውስጥ የገባሁት ነኝ ትራን የገባሁት በቃ ችግር የለውም። ቆይ ልንገራ መጀመሪያ ልንገራ ውጡልኝ አውራቸው ውጡልኝ። ሲቀጥል ግን ዋናው ነው ያሉኝ የት አለ ነው እዚህ ጋር ያለ ቢባሉ የለም አሁን አውጥተዋለች። በፍጹም አልነገረችኝም። እርሶ ልጆች ሆነ ሲባል ደንግጠው መጡ ሮጠው መጡ። አሁን ሰላምን ካገባት የእሱ እናትስ ምን ትሆናለች? የእሱ እናትስ ምን ትሆናለች? ይሄ ይሆናል ብዬ እኮ ወስጄ አሳየኋቸው ቤቱን። በቃ ለአንቺም ጥሩ አይመጣም፣ ለአንቺም ጥሩ አይመጣም። አሁን ወደ ራሱ ከተመለሰ እኮ ጥሩ አይመጣም። ሊቀርቅ ይችላል። ነገር ነው መቋቋም አልችልም እኮ ነገር ነው መቋቋም አልችልም። አንቺ ስትሞቺ ነው አልችልም። በቃ አሁን አንቺ ሲጎዳ ነው አልችልም። ማን እንዴ እሺ ስንበል እንዴት ነው ዝም ብለው እንዴት ነው ዝም ብለው አንቺ አክስቴ ሰጥኝ እናቴ ነሽ። አሁን ደግሞ ሳብኩ ሰው የሚረዳ ነው እንዴት ነው ዝም ብለው አሁን ልትሉት ነገር ሁሉ ማዘር አኛው ምን እንፈልጋለን መሰለህ? ምንድን ነው የምትፈልገው? ወስደው ጠንቋይ የተሰራበትም ወይም ደግሞ ይሄ ሀብል የተሰራበትም ቦታ አሳይተዋል። እናመሰግናለን ለሱ። ግን ደግሞ ሀብሉንም አወጣነት ወደ ቀልቡ አልተመለሰም። በስልክ ደግሞ ሲያወሩ ደግሞ የተሰማ ነገር አለ። እሱ ደግሞ ቤት ስር የተቀበረው ነገር እንዳለ የት እንደተቀበረ ልናገኘው አልቻለም። ይሄ ልጅ ወደ ቀልቡ ካልተመለሰ ሰላም የት እንዳመጣች አላቅም ልጅ አርግዣለሁ ምናምን እያለች ነው። ሲቀጥል ደግሞ ካልተገባም ብላ እሱ ቤተሰቡን እየሰማ አይደለም፣ ሊጋቡ ጫፍ ደርሰዋል። ይሄ ልጅ ስቷል። ይሄ ልጅ የሆነ ሰዓት ላይ መመለሱ አይቀርም፣ ወይም ደግሞ የተደበቀው ነገር እናገኛለን። ከረፈደ እንዳይሆን ካለፈበት በኋላ እንዳይሆን። እኔ ልንገር፣ ሰላም አልከኝ፣ ልጁን አልከኝ፣ አንተም አልካንችም፣ አንተም አይመለከተኝም። እማውቀው ነገር የለኝም። ልጅ አላችሁ አይደል? እንዴ ለሚጨክናሉ። እኔ በጉልበት ወጣው ሰምቷል እኮ እንደሚያውቁ እኮ ያውቃል እኮ ሲደበቅም የሱን ስም አታንሳ። እሺ በዳግም ይሻለው የሱን ስም አታንሳ። እሺ በላክሽ ይሻላል ነው ማለት ዳግም ምናምን አረ ሶፊ ነገሮች በቃ እንዴ ማዘር ሰላም ጋር ሲያወሩ ሰምተዋል። እሺ ግን እንትልኝ እናንተ ቆይ አንዴ እንረጋጋ። ከሰላም ጋር ሲያወሩ ሰምተዋል። መረጃ አለ ለመስማት አይደለም ማዘር እውነታው የሚያውቁ ከሆነ ምን መረጃ እንደሌለን ያውቃሉ። ለዛም ነው ከእስር ቤት የወጣችሁት። ለዛም ነው ከእስር ቤት የወጣችሁት እኮ ምን መረጃ ስለሌለን ነው። መረጃ ቢኖረን እኮ እንደዚህ እንኳን እንደዳረስም እኮ። አሁን ግን ልጅ አላችሁ፣ በልጃችሁ ባይሆነውን ነገር ለምን ሰው ላይ ሲሆን ዝም ትላላችሁ? እኛ በግላችን እኮ ሞከርን እኮ እናንተ ትለን እኮ ተቀርቷል። እዚህ ላይ ከሰላም ጋር አስተዋራ ተቀርቷል። ያ ሰው ምንድን ነው የምትመጣለው? በቃ በቃ ነገራችሁ አክስቴ ምን አድርገውልህ ነው አንተ? ምን ማዘር ከሰላም ጋር ያወራችሁበት ተቀርቷል አለ ይኖራል። እኛ ከፈለግን እናስጠልፋለን፣ ከቴሌም እንወጣለን። አሁን ግን እሱ አይደለም እኛ አንዋርን ማራ ነው የምንፈልገው። እኔ በቪዲዮ መች ጠላሁ እኔ እኮ ቪዲዮ የሚተባበሩ እንኳን ይተባበሩና እኔ አሁን የምትሉትን ነገር
የተቀበረው ቦታም ያውቃሉ ነበሩ እዛም ምንም አያየሁት ነገር የለም። እናቴ ሰላም የት እንዳደረገች ነግራውታለች። ያዩት ነገር ባይኖርም የት እንዳስቀመጠች ነግራውታለች ነበሩ በቦታው። ሰላም ምናምን የሚባል ነገር አሁን ምንም ሊገባኝ አይችልም። ለምንድን ነው ተነሽ የእነዚህ ልጆች ተበላሸ። እሺ ተነሽ በቃ ተነሽ። በዳግም ይዤዎታል። ዳግም ምን አደረገ? አሁን እስከዚህ ውስጥ አዝነን አገባው ዳግም በአንድ ቦታ ዳግም ሆኖ ቢሆን ህይወት ቢበላሽ ስናቴ እባክሽ ልጄ እባክሽ ተይ እባክሽን ነገሩን ሞቶ ብናገኘው ፖሊሶን ከተጠያቂነት አይዱንም። በቃ ጸጸቱ አይደለም ጸጸቱ ይፈልሎታል ማለት ነው። እናቴ ጸጸቱ ምን አይነት ዳር የገባሁት አንዴ እንሂድ አንተን ድምፅ አልስማ እባክሽ። እዚህ ውስጥ ያገባኝ አንተ ነህ። በቃ ታግብተህ እንዲህ ውስጥ ታገባኛለህ። እኔ ህሊና ሲቋሽሽ አላየህም። ተነሽ ልጄ ተነሽ። እኔ ስለ ዳግም ነገር ምን ዳግም እንድትይኝ አልፈልግም። ዳግም የሚያውቀው ነገር የለኝም። እንደው ምን አይነት ዳም የገባሁተኛ እኔ ሁሉም ለማሳደግ ብዬ እዚህ ውስጥ የገባሁተኝ ምን አይነት ዳም የገባሁተኝ ሰላም ማን አንተም ሁላችሁንም ማንንም ነገር ከዚህ በኋላ ስሜ እንድትጠሩትም በቃ የኔን ስም ራሱ ከአይምሯችሁ እንድታወጡ ነው የምፈልገው። ምንም እናንተ ልረዳችሁ አልችልም። በቃ እዚህ በኋላ ትረዳኛላችሁ ብላችሁ ወደ እኔ እንዳትመጡ፣ ስሜንም እንዳትጠሩት። በቃ ወስጄ እዛው ይሁን አሳያችኋለሁ። እሺ እባክህ ተወኝ አንተ እንደው በቃ እንደው እናመሰግናለን። እግዚአብሔር ይስጥህ። ደስ ይለኛል። እንደ ጉዳት አቤት ካለ ጉዳት አለ። እሺ ሶ ስለዛ ምንም ነገር ሊወርድኛል ስለዛ አንዋር ጋር እንደዚህ እናድርግ። አንዋር እንዲወጣ እናድርገውና እኛ እንሄድ እንችላለን። ድሮን ሳልፈልግ ነው እዚህ የገባሁት። ሄሎ ማነው? ወይ ሰላም ነው? ኧረ ምንም ሰላም ነው የደወልኩልህ እኮ ተረጋጋና ለሰላም። አይ ቶፋ ቢሮ ፈልጎ ነበርና ስልክ አልሰራም ሲለው እኮ ነው። የት ነህ አሁን አንተ? በቃ እኮ እንደዛ ከሆነ ቶፋ ጋር ገባ። እዛው አካባቢ ከሆንክ ቶፋ ጋር ገባ። እዛው ቢሮ በቃ ሂድ። እዛው አካባቢ ነው። አሪፍ በጣም አሪፍ። ስለዛ ቶፋ ጋር ልደውልለትና ሄሎ ቶፋ አኑን ወደ አንተ ጋር የፈለገው ነው ምናምን ብዬዋለሁ። ወደ አንተ ጋር ይደውልልሃልና እንደምንም ብላ ቆየው። አይ ምንም በቃ እኔ ቤቱ መሄድ ስለምፈልግ እሱ ጋር እንዲያመጣብኝ ስለፈለግኩ ነው። እዛው ትንሽ አቆየልኝ። ይደውልልሃል እየፈለገ ነው ብዬው ነበር። እዛው አካባቢ ነው። እሺ በጣም ጥሩ። ስለዛ ያኑ ቅርብ ስለሆነ ያኑ ቤትም እሱኛ ቢሮ እንዲሄድ አድርጌያለሁና አሪፍ ሰዓት ይኖረናል። ስለዛ በዚህ ሰዓት ላይ ከሷንም አይቶኛንም ከሚታገለ እዛ ሄደን አሪፍ ሰዓት ይኖረናል። እሺ መጨረሻ ገብተናል። ፀሐይ ማለት ፀሐይ ምትናገኛለች እንዳልኩሽ። እሺ ያው አኑንም እዛ ልከነዋል። ታይም ስለሌለን ያለው ነገር ውስጥ ገብተን ወደ ቦታ ማዘዝ አለብን። እሺ አይመጣም እሱን ልክ ያለው ቶፋ ጋር ቢያቸው የለን መላክ አይደለም ማለት ነው። ምትናገኝ አይቻል እሱን እኮ
አሁን ደጋግመን እኮ እያወራሁ ነው ያሉት። አሁን ከካሜራ ጀርባም እያወራችሁ ያላችሁ ደግሞም የራሱን ነገር ለኔ አይደለም ለአክስቴ ነው። አክስቴ ምንም እንድትሆን አልፈልግም። ራይት ይኸውልሽ፣ አክስቴ ምንም ነገር እንድትሆን አልፈልግም። ቃል ገባሁልህ። አሁን እንዳይመጣ አክስቶሎን እንትን በላ አላሳየሽ ነገር ላይ ታለው እሱ ዛሬ ካለ ሩቅ ነው እኮ እዚህ ሲረሰረሱ ብዙ ሰዓት አለን ነው። እርግጠኛ ነገር ሶፊያ፣ አዎ ማን አደራ ነው ችግር የለውም። አደራ ምን እንዳይመጣ ታለበልና ምንም ነገር ቢኮ ሲሰማ ምን እንደሚሉኝ አላውቅም። እኔ ምን በቃ እዚህ ውስጥ ነው ያለው። የለም አይመጣም እኮ አልኩህ እኮ አሁን አይደለም በኋላ አክስቴ እንትን ብትሆን እስኪ የለም እኛ ያለን አይደል እንዴ ከዚህ ያደረስከኝ በኋላ እንትን ትፈራለህ። ድጋሚ እኮ እንከራ እንደዚህ አልከሰኝ ሁለት ያስፈልግም ሰዓት የለንም። ያለበትን ቦታ ንገሩና እኛ ወደ ገደለው እንግባ። እኔማ እነግርሃለሁ ግን እኮ እኔ ፈራሁ። አሁን እኮ ፈራሁ በጣም ፈራሁ። ጊዜ ለምን እናቃጥላለን? ወይኔ ጉዴ እኔ እንደማደርግ እኮ እዚህ ጊዜ እንፈልግ ወደዚህ ጋር እንፈልግ ወደዚህ ጋር እንፈልግ አይደለም። ቆይ እስኪ እሺ እርግጠኛ ነህ አይመጣም ልጁ? የለም ማዘር አሁን ለምን አይነግሩም? እኛ እኮ አገላብጠን ያልፈለግነው ነገር የለም። ይሄን አነሳን አልጋ አነሳን ያልፈለግንበት የለም። እዚህ ተረጋጋ ብላችኋል፣ ግን ወዴት የሚጠገን አይደለም። ከሱ አይደለም እንፈልግ እዚህ መሰለኝ አይደለም ልጅ አይደለም። አንተ ለማለት ከመታወቅና ምትመስለኝ አሁን ምንድነው ማዘር? አሁን ቆይ ምንድነው የሚሉን? እዚህ ድረስ ከመጣን በኋላ ሀሳብ እየቀየሩ ነው። ምንድነው ግራ እያጋባችሁ ነው? ምን ላድርግ? እኔ እኮ ለእሳቸው ፈርቼ ነው ለራሴ ፈራኩኝ። ምን አሁን እዚህ ከደረስን በኋላ ነው ወይ ፍርሃቱ የሚመጣው? የዚህ ነው እናንተ አይደለም ልጅ አይደለም እኮ እሺ ቶሎ በአክስቴ ቶሎ እንውጣ። እሺ ቶሎ እንውጣ። ይኸው አንዱ እዚህ ጋር የነበር እንግዲህ ይኸው የት ቆይ እንዴ ምንድን ነው እዚህ ስር ቀብራችሁ እንደሱ ቀብራችሁት የምርሽ ነው አክስቴ ይኸው እንግዲህ በጃይነ ከምን እንግዲህ ለእናንተ ስድስት እንዴ ቆይ ምንድን ነው ጸጉር ነው ውስጣና ምን ላድርግ? ከዚህ ዘር ሌላ ይገቡ እንግዲህ ላሳያችሁ ስለተው አሳዩን እንጂ እሺ ቆይ አሁን እኔም በቃ እንግዲህ አንድ ጊዜ እንትን ብያለሁ ብዬ ነው ላሳይ። ቆይ እሺ ቆይ ምንድን ነው መደረግ ያለበት መጀመሪያ? ጸጉር ነው ይሄው የማን ጸጉር ነው? አክስቴ ማን ጸጉር ነው? ይሄው አሁን ነው ጭራሽ ይሄ ነው በቃ አንዱ ይሄ ነው እንግዲህ ምንድን ነው አንዱ እዚህ ነው ያለው። ይሄው እስኪ ይሄው እያያችሁት አይደል? ምንድን ነው ምን እንዲያደርገው ነው? ምን እንዲሆን ነው የተሰራው? እኔም እንግዲህ በዚህ ነው የተሰራበት በቃ ቆይ ምንድን ነው መደረግ ያለበት? እሺ ቆይ አንዱ ደግሞ አለ ሁለት ይሄ አንደኛ ይሄ ምን መደረግ ያለበት? ምንድን ነው መደረግ? እሱን አላውቅም እንግዲህ እናንተ ቆይ እንዴት ነው ስር ሊደብቁት ይቻሉት? ልጅ በቃ እንግዲህ እዚህ ነው የተገባ አንደኛው አይተዋል። ሁለት ነው መሬቱን ነው የሚመስለው። ይሄን አንስቶ ቀብረውት ነበር የነበረው። ምን አይነት ጭካኔነት ነው? ምን አሉ? ሁለት ነው ማለት ይሄ ነው እኔ ያረጋችሁ እንዴ? እኔ ካደለሁም ልጅ እሺ የትኛው መሬት ላይ ቀበራችሁ? እሺ ሌላ ደግሞ የትኛው ነው የቀበራችሁት? አንደኛው ደግሞ ያው እንግዲህ እስኪ አንደኛው በቃ እዚህ ጋር ስር ነው ማዘር ይናገሩ እንጂ ሌላኛው ታዲያ አንደኛው በዚህ ነው የነበረው። ምንድን ነው ዋናው ነው ምናምን ዋናው ምንድን ነው? በራስኪው ነው የነበረው በዚህ ግን ያው በዚህ ውስጥ ነው የነበረው። ምንድን ነው ሁለት አይነት ወሬ ነው? አንዴ ራስኪ ጋር አንዴ መጥቶ ከሚለው በዚህ ነው የነበረው። አብሮና ይሁት በዚህ ነው የነበረው። ምንድን ነው ማበረው? በዚህ ነው የነበረው። የለም ያው የለም ምንድን ነው እዚህ ውስጥ የሚቀመጠው? አክስቴ ኧረ የቀለድሽ መሆን አለበት። እዚህ ውስጥ ምንድን ነው የሚቀመጠው? እኔ ብቀልድ ይሄን አሳያለሁ እንዴ? አውቃችሁት ነበር? አሁን ይሄን አላወቃችሁትም አይደል? በቃ አንደኛው እዚህ ውስጥ ነው የነበረች እዚህ ነው ተጠምጥሞ የነበረ አንደኛው እኔ ምንም አላውቅም ልጄ በቃ ይሄን ነው አሳይኛል። ምን ማለት ነው? አሁን በጣም ግራ ያጋባችሁን እኮ ነው ያለነው። እኔ የምላችሁ ይሄው አሳየኋችሁ እኮ በቃ አሁን እዚህ ጋር እኮ የት አለ አምፖል ነው? ቆይ ልንገርህ እስኪ ይሄው ልጄ ልንገርህ፣ አንደኛው ይሄ ነው በቃ በራሱ ፀጉር ነው ቋርጣ አስተርትባ ያሰራችበት። አንደኛውን ደግሞ ይሄ ዋናው ነው ብላኛለች። እዚህ ውስጥ ያስገባችሁ ዋናው ነው ብላኛለች። ባዶ እኮ ነው አክስቴ። እኔ አምናቀለው ልጄ ተመልከት። ባዶ እኮ ነው። ተረዳይ ልጄ። ይሄ ስር ምን አለ? ሌላ ምንም እኮ የለም እኮ አምፖል ነው። ይሄ አይፈታም ማለት ነው። እኔ ምን ምንድን ነው የሚፈታው? ጠርሙስ ከላይ እኮ አስቀምጡት ይገላችሁ ያለች ታዲያ እኔ የምልህ
እዚህ ጋር ነው ጠምጠማው የነበር ነው ከመጡ በኋላ አይፍሩ። በቃ አንዱን አሳይተውናል አይደለ? ዋናው ነው ጠፋ እያላችሁ ነው ያላችሁ። አዳምጠኝ። እኔ እንግዲህ አጭቅጭቆኝ በቃ አሳይኝ ያላችሁ ያሳየኋችሁ። በቃ ጠምጠማው አይቻለሁኝ። እኔ ዋናውን ነገራቸውና በቃ ነፃ እንውጣኛ። ምንድን ነው ይሄ? በቃ ለምንድን ነው የሚዋሹት? ያኛውን ደግሞ ለዛኛው ብሎ ሌላ ቀን ይመጣሉ። ይኸው ከአንቺ ጋር የገባሁት አነሳሁት እንዴ? አላነሳሁትም እኮ ግን እዚህ ቦታ አይቼው ነበር። እንደገና አንስታው እንደሆነ እኔም አውቃለሁ። ማዘር አሁን ሌላ አልደበቁም። እዚህ መሬት ስር ነው የለም አልተደበቀም። እሺ አሁን ደውላቸው። እሺ ሰውዬው ኡስታዙም ይምጡ። የባህል ሐኪሙ ምን የሚያውቁት ነገር ይሄ ነገር በመጀመሪያ በጀሽን ከመንካታችን በፊት ተቀርቶበት ምን የሚደረግ ነገር ስላለ መጀመሪያ እሱን አድርጉ። ሲቀጥል ግን ዋናው ነው ያሉኝ የት አለ ነው። አስተዳደራቸው በቃ አንተ ዝም በል። አንተ ለዚህ ለነገር ታደርጉኝ በቃ ነገራቸው እዚህ ጋር ያለ ብያለሁ። የለም አሁን አውጥተዋለች። በቃ ታረጋችሁ ሌላ ታረጋችሁ ማለት ይሆናል። በፍጹም አልነገረችኝም። አሁን እዚህ ድረስ ከመጡ በኋላ ሀሳብ መቀየር ካልሆነ በቀር እዚህ ጋር ጠምጠማ ከነበረ የት አለ? ከዚህ በኋላ ብትፈልግ ግደለኝ በቃ። የሚተባበሩ መጡ አይደል እንዴ? አሁን ለምዶ ልብ ፈራ ተባ የሚሉት ለምን ፈራው? እዚህ ውስጥ ነበር። ለምን ከፈራውማ ይሄን ማለት ነው። ይኸውልሽ ልጄ እዚህ ተጠምጥሞ ነበር። ደግሞ ልጅ አልኩ ደግሞ እንደዚህ እንትን እያልከኝ ይኸው። አሁን ግን ገብታ እንደገና አስተውን አላውቅም። ይሄ ዋናው ነው ብላኛለች። ለምንድን ነው ምን እንደሆነ ግን አላየሁም። ዋናው ነው ብላ ግን አስገብተናል። ብቻዬን እፈራለሁ ስትለኝ አብሬያት መጣ። በቃ ይሄንም አሳየኋችሁ። በቃ ይሄን አሁን ይሄ ተደፍኗል አይደል? ታዩት ነበር እንዴ ባላሳያችሁ? ቆርጣው ነው እኔ ብፈራ አሁን ታውቂዋለሽ አንቺ። እሺ ይሄን ምን አድርጋው ነው? ከምን ምን እንዲሆን የራሱ ፀጉር ውስጥ ነው። እሺ አሁን የራሱ ፀጉር ቆርጣ እናሰራችሁ። እቺ ክፉ አውቃለሁ እኔ እንግዲህ እኔ አሳይኝ አላችሁ። ይሄው አሳየኋችሁ። እኔ ከማጣት ነፃ መሆን እፈልጋለሁ። ይሄው አሳየኋችሁ። በቃ እናቴ ዋናው እሺ በቃ ይቅርታ ስለጆን ዋናው አሳዩን። አስታውሱ ነገራውታለች። ብትነግረኝ ልጄ ለምን አስታውሱ? ይሄን አይነገርሽ አይደለም በፍጹም። ይሄንን ካሳየው ለምን ማሳየት ይከብደኛል እንዴ? እኔ ከወጣሁ በኋላ እንግዲህ አንስታው ይሆናል በቃ በፈራጆ ስላለች ነው አብሬት የመጣው እንጂ ይሄ ስታረጋ ይቻላል። በቃ አብረን ወጣን። በቃ ተመልሳ መጣ አውጣው እንደሆነ አላውቅም። እንግዲህ ምን አይነት ነገር ነው? እሺ ዋናው እሺ ምን አይነት ነገር ነው ማለት እንደዚህ ፀጉር ነው? እኔ ምን አውቃለሁ? የሆነ ነገር ነው። ራሷ ናት ጋር አብሬት ነው የገባው። እዚህ ውስጥ አስገባች። በቃ እና ወጣን። እንድናደርግ ነው እኮ ያ ዋናው ያልሽውንስ እንደዚህ ፀጉር ነው ልጄ ራሴን አመመኛውንስ በቃ እንግዲህ ተናገር። ከዚህ ውጭ ምን ልናገር ነው? አይደለም ዋናውንም ፀጉሩን እንትን ብላ ነው ዋናው በል እንግዲህ ዋናው ያንኛው ነው። ቆይ አንዴ ቆይ ይሄ ያነው ፀጉር ነው? አዎ የሱ ነው አለች። የሱን ወስዳ ነው ያሰራች። እሺ አሁን እኮ ነው ዋናው። እሺ ለማንኛውም እየመጡ ነው። ቆይ አንዱ እየመጡ ነው ያሉት። ይሄ ነገርም እንዳነካኩት መጀመሪያ እነሱ ምን መደረግ ያለበት መቶ ማን ነው ታምጣ ማን የሚያውቁ ሰዎች አሉ። እሺ ቆይ ሀብሉ ሲያልቅ እንዳይሆን ሆነ ልጁ። ይሄ ሲገኝ ምንድነው የሚሆነው? እኔ ምን አውቃለሁ? አሰራም ነው እንጂ ያውቁ ይሻላል። ሚሻል ሆነ እንጂ በቃ አሉ ደራው አሉ ሰላም ይሁን። እኔ እኮ አይደለም የሰራሁት። አሉ ሰላም እንትቶ ወደ ኪያ እንዲመለስ ነው ያለው ፈልገው። እኔ የሰራሁት አይደለም። እሺ እሺ ቆይ አሁን ምን አለ መሰላችሁ? አንዋር ጋር ደውላለሁ። ይሄኛውም ከተገኘ ይገኛል። ካልሆነም ግን የተፈጠረው ነገር እያንዳንዱ ነገር ይነግሩታል። አንዋር ይመጣል። አንዋርን ሌላም ደግሞ ይሄን ነገር ያውቃሉ ብዬ ማስባችሁ ሰዎች ተደውሎ እየመጡ አይደለም። አንዋር መጣ ማለት አክስቴን እንዴት ነው የሚያረጋጋል ማለት ነው። ማወቅ ያለበት ነገር ያውቃል። ስለዚህ ነው እኮ ነው እንገሩን እኔና እሷ እንደዳር ያውቃል። በቃ ሄሎ አንዋር ናና አቤት ና አቤት ና ፍራፍ ይሁን ይረፍ ሰማኝ መደረግ ያለበት በሙሉ ይደረጋል። አዳምጥ አይነካቸውም። ይህን ነገር ያስረዱታል። ሲቀጥል ደግሞ እዚህ ስር አግኝቶ ከሆነ ይነግረናል። ሌላም ደግሞ ተደብቆም ካሉ ደግሞ ያለበትን ይነግሩናል። አሁን የት እንዳለን ያውቃሉ። ይሄ ነገር አሁን እንደዚህ ብሎ ተደፍቶ አይቶ አንተ ታውቆ ነበር እንዴ? እኔ ባላሳይ ባልፈልግ እሺ ያንተው ምን ኮርኒስ ቀዳችሁ ነው የቀበራችሁት? ነገር ሆናቱነ እዚህ ውስጥ ነው የገባው። ማይነግሩኝ ከሆነ መፍረስም ካለበት ቤቱ ይፈርሳል። አብርሰዋ ለምን አታፈርሰው? እኔ እዚህ ጋር ያለው አንዋር ወይኔ ደግሞ ያም ሲጋይ ሌላ አለ ብለው ሌላ ያመጣሉ። እኔ ልጄ እውነቱን ነው የምነግርሽ እኮ ይኸው እውነቱን ነው የምነግርሽ። ሁለት ነው ብለኛለች። አንዱ ነዛ ነው፣ አንዱ እነዚህ ነው። ያንን ግን አንስተዋል። እሺ ያደረጋችሁ እኔ ነገር እኔ እሷን
እንዴ አንጋኔ ስንት ተናገራችሁት? ካሳያችሁት ያን ስንት አይነት እንዴት አትነግሮትም? ሲቀጥል እናንተን ያማከረች ሁሉ ነገር እያደረገች የነበረው ሰዓት ምንም ሳትነግራችሁ የምታረገው ነገር የለም። ስላለችኝ አብሬያት ገባሁ እንጂ ማደርገው ነገር የለኝም። ምንም ነገር አላደረኩም። አሁን እዚህ ድረስ መጥቷል። አሳይተውናል። ደውለው ጠይቃት። እሺ ደውለው ጠይቁ። እኔ ካሁን በኋላ አልኩ እኮ ቅድም ሲቀጥል እያንዳንዱ ነገር ያውቃሉ። ቀድሞውኑ ሲያወራ ሰምተዋሉ። እርስዎን እያማከሩ ነው ይሄ ነገር የምትፈጠረው። ምንም አልሆነም። ሶፊ ምንድን ነው አንተ እዛ የት ቦታ ያላፈራለኩ ቦታ አለ። ስልክ ለምንድን ነው ተይዟል ነው የሚለው? ምንም ስልክ እያወራሁበት ስለነበረ ነው። ሶፊ አንድ እንድታውቅ የምፈልገው ነገር አለ። እሺ ቁጭ በይ እናቴ። ቁጭ በይ እስኪ። እኛ እኔ ራሱ የጠራሁብህ ነገር እኮ አለ እኮ። ቆይ ሶፊ አንድ ነገር ልነግርህ ነበር። ይኸውልህ ሶፊ እንዴት እንደምነግርህ አላውቅም። ነገሩ እንዴት እንደሆነ አላውቅም። እናቴ በጣም ይከብዳል። ሁላችሁ እሺ፣ የእናንተን ጉዳይ በኋላ ሁላችሁንም እሰማችኋለሁ። እሺ ያላችሁን ነገር በጠቅላላ እቺ የሰኒ ሲስተር የሰላም ጓደኛ ነሽ አይደል? እሺ እኔ በጣም ሰርፕራይዝ ስለተደረኩኝ እኔም ሰርፕራይዙን ምናምን ነገር እንትን ስላልኩ ነው። ሶፊ ለአንተ ብቻ ነው እነግርሃለሁ ብዬ ነበር። እሺ ሰላም እርጉዝ ናት። በዛ ላይ ልንጋባ ነው። ሶፊ እንዴት እንደምነግርህና እንዴት ተገናኝተን እንደማወራህ ምናምን ነገር ጭንቅ ብሎኝ ነበር። ያ እባካችሁ መጥፎ ነገር መስማት አለብኝ። የማይሆን ነገር ልሰማ አንዴ ዝም በይ። በተደጋጋሚ እንደዚህ አይነት ነገሮችን ምናምን ነገር ከአንቺ ጋር እያወራሁ አንዋር የማይሆን ነገሮችን እያደረግን እናንተ ምትሉት እሱ የሚለው ሌላ አዘማ ይሄ ሁሉ በእናንተ የመጣ ነው። ምንድን ነው በእናንተ የመጣ ነው? ማን ነው? በአንቺ የመጣ ምንድን ነው? እናንተ ምን ታፍሪስ ምን ታረጋላችሁ? ሰው ቤት መነጋገር ትችላላችሁ። ይሄን ታየዋለህ ነገር ጋር ይሄን ታየዋለህ ነገር ምንድን ነው የነገር አለች። ለቆሽ ሶፊ ለቀው ምንድን ነው እዚህ ስር ነው ይሄ ለምን ትገለጣጥሻላችሁ? ይሄ ለቆም ለቀው አለቀው እስኪ ተረጋግታችሁ ነው ምንድን ነው በድጋሚ ጨዋታ አይደለም፣ በድጋሚ ሌላ ወከባ። እሷ የኔ ግን አክስት አይደሉም፣ አንተም የኔ ወንድም አይደለም። ስለዚህ ማናችሁ ምን ሰራላችሁ? ተረጋጋ። አሁን ስማኝ ሶፊ እኔ ለሌላ ጨዋታ የሚሆን ጊዜ የለኝም። በቃ ደስታዬን አታደፍርስብኝ ሶፊ። የምትረዳኝ ወንድሜ ነህ። በዚህ ጊዜ ውስጥ ሶፊ ልለምንህ፣ ሶፊ ልለምንህ፣ ወንድሜ ነህ፣ ታናሽ ወንድሜ ነህ ሶፊ። አንድ ቀን ምንም አይነት ምላሽ መልሰልኝ አታውቅም። በነገርኩህ ነገር በጠቅላላ በእያንዳንዱ ጉዳይ እሺ ከማለት ውጪ አንተ ነህ ቀና ብለህ አናግረኝ እንኳን አታውቅም። በእያንዳንዱ ጉዳይ ተመካክረን ከራስህ እኔን እንደምታስቀድም አውቃለሁ። ይህን ነገር ጨዋታችሁን አቁም። በቃ ሰልችቶኛል ይሄ ነገር። እሺ ጤነኛ ነኝ፣ እብድ አይደለሁም፣ የማደርገውን ነገር አውቃለሁ። አሁን ደግሞ የልጅ አባት ሆኛለሁ። ላገባ ነው ሶፊ፣ ላገባ ነው ሶፊ፣ ላገባ ነው። እሺ አንተ እኔ አደምጥ። ይኸውልህ በግ ገዝቼ ነው የመጣሁት። ቶፋ ጋር እፈልጋለሁ ብሎኝ ሂጄ ቢሮ ስገባ ልክ እንዳንተ ተመሳሳይ ቶፋ ጭንቅ ብሎት ነው ያገኘሁት። አልገባኝም ለምን እየተጨናነቃችሁ እንዳላችሁ። ሰላምን አትወዷትም በዚህ ጉዳይ ተነጋገርን። እንደዚህ ሰላምን ስለምጠላት ነው እሺ አውቃለሁ፣ ይገባኛል። ነገርሻለሁ አንቺ ልጅ ሰማይ ያደምጠኝ። ማንንም የማመን ግዴታ የለብኝም። ከእናንተ ጋር አግኝተነዋል፣ የተሰራበትን አግኝተነዋል። አሁን እሷ እዚህ እየመጡ ነው፣ ይቀሩበታል። መደረግ ያለበትን ነገር ይደረጋል። እየሰማኝ ነው አይደለ? አሁንም ተጨማሪ ግን ሌላ ነበር እዚህ ጋር አይተህ ከነበረ ንገረኝ። ስለዚህ ነገር መለፍለፍን አቁም በቃ።
ደስታዬን እንድትካፈል ነው የምፈልገው ብዬ ነግሬሃለሁ። እናቴ ጋር በገዝቼ ይዤ ልሄድ ነው። በጊዜ ወጥቻለሁ። ግቢ ውስጥ አለ። መሄድ የምፈልገው ደግሞ ከአንተና ከቶፋ ጋር ነው። አይገባም እንዴ? ምን ስለ ድግምት መነፍነፍን አቁም። ስማኝ፣ ይሄ የተገኘው ጸጉር የአንተ ጸጉር ነው። ሄዳ ያሰራችበት ይሄ ደግሞ እዚህ ውስጥ የተቀበለው ካብራውትን ያገኘ ናባኞ ቤት ግባ። ምን አለ አንቺ ረፊት ናባኞ ቤት ላሳየህ። ተረጋጋ። ይሄ ያመጣሁበት የራሴ ጸጉር ነው። ይገባል። በየቦታው ይሄ ጸጉር አለ ባኞ ቤት ውስጥ እንደዚህ ጸጉሬን ከዚህ ቤት ይዛመጣ ይሄ እንደሆነ ነገር ምትለኛል። ይሄ ሁሉ ያው ነገሩ በቃ ባትሽ ነው መታሸይ ላይ ማበጠሬ ላይ ሁሉ ነገር ላይ ጸጉር አለ። ስለዚህ ድግም ተሰጥቶበት ነው የምን እንደዛም ላይ ተንገረሽ ሁሉ ነገር ድግም ነው። ሰላም እንዳሰራች ነው ተቃጠች ምን አባቱ እሷ ታውቃለች ያልኩህ እኮ ነው። ዝም በል ሰላም እሷ እንዳሰራች ሰላም እንዳሰራች ፊት ራሱ እየገለፈጠ ነው እየሳቀ ስለዚህ ጨዋታ ነው የጀመረችው። እናታለች በጣም የማከብራ በሙሉ አይን እንኳን አይቻት አላውቅም። ለምን ብለው እየቀጠፉ ይዋሱ ሊሆን ይችላል። ድግም ታሰርተሻል ብለው ተብሎ ከፍሎት ሊሆን ይችላል። ሶፊ የገዛ ፍቅረኛዬንና የገዛ መወዳት ልጅ ሰላምን ስለማይወዳት ነው። አነካትም አልኳት እኮ እንዳነካበት እንዳትመጣች እሷ አንዴ አዳምጡ። ልጅ አሉት? አንደኛ ልጅ አሉት? አግብቶ በወግ በማድረግ ከብዶ ማየት ይፈልጋሉ ነው? ይፈልጋሉ። የኔ እናት ልክ እንደዚህ በተመሳሳይ ሁኔታ ትፈልጋለች። እኔ ወልጄ ከብጄ አግብቼ ድል ያለ ድግስ ውስጥ እኔን ማየት ትፈልጋለች። ያ ቀኗ ደርሷል የምትደሰትበት። ስለዚህ እነዚህ ሰዎች እኔን እንደምትጎዳኝ ነው የሚያስቡት። ልጅቷ የመረጥኳት ሴት ለህይወት የመረጥኳት ሴት እጅግ በጣም ነው ማፈቅራት፣ እጅግ በጣም ነው የምወዳት። እርሶ ገንዘብ ተከፍሎት ከእርሷ እንድንለያይ እየሞከሩ ከሆነ ምን ያህል ልክፈሉት? ምን ያህል ልክፈሉት? ምን ያህል ልክፈሉት? እነሱ ይኸውልህ እውነታቸውን ነው የሚሉት። ቆይ ልንገርህ፣ መጀመሪያ ልንገርህ፣ አውራቸው፣ ውጡልኝ፣ አዳምጣቸው፣ አሉ ያዳምጣቸው። ውርድ ከራሴ ማዘር እኔ ትልቅ ሰው አከብራለሁ። ለትልቅ ሰው ያለኝ ክብር አይቼ አላቅም፣ ሰምቼ አላቅም፣ ማን እንደሆንክ እንኳን አላቅም። እሳቸው እናቴ ይመስሉኛል። እና ክስትህን እንደራስህ የምታስብ ከሆነ ይዛቸው እኔንም ነፃ መውጣት እፈልጋለሁ። በቃ ልጆቹም ሲያስጨንቁኝ ነው የመጣው። ይሄ የሚሉት ነገር እውነት ነው። እኔም ስርዓት ነገር ይዘህ እንድትኖር እፈልጋለሁ። ይሄን እያወቅሁ በሄድ ለእኔ ማጥያት ነው። ስለዚህ አልፈልግም ሶፊ፣ ካሁን በኋላ ይኸው ሶፊ ከዛሬ ጀምሮ ማለት አንዋር እዚህ ዝሬው ደግሪው ነበር እንትን ለአይንህ እንኳን ናፍቄ እኔን ማየት ተሳሳታል። አሳበዳችሁ። እብድ ነው እያላችሁ ሰው ሁሉ መንገድ ላይ ሲሄድ ቢሮ ሲሄድ አንዋር አብዷል ነው የሚለው ሶፊ። አንዋር እዚህ ተቀበሉ ነበር እኮ ነው እየተባለ የት አባት አቀኛ ነግሬሃለሁ። ታውቃለህ ና ደግመኝ ከፈለግ ደግመኝ መታኝ ትችላለህ። እሺ በለኛ ምንም አይመስለኝም። ምንም ትመጣለህ ወደ ድሮ እንድትመለስ ነው የምፈልገው ነው። እኔ ድሮ ምናምን ባልከው ልጆችን ማሳደግ ስለፈለኩ ሳደርግ ነበር። አሁን ግን እነሱ መጥተው በቃ ሲያለቅሱ ገነጣጥሎ ቤቱን በጠቅላላ ይኸውልህ ሲያለቅሱብኝ እዚህ አንድ እንዳለ ነገርኳቸው። እዚህ ውስጥ ዋናውን አላገኘሁም። አይታው ከሆነ ባይሆን ንገረን። እሺ ማን ነው ያሰራችሁ? ሰላም እንግዲህ ምን ከቤቴ ከህይወት ሶፊ ተመልሼ አልመጣም። በቃ ወደ አንተ ኑሮ ወደ አንተ ወደ ፊት እንድትመለስ ነው የምፈልገው። እኔም ለዛ ነው አክስቴን ያንከራተትኳት ያለሁት። ሰማችሁኝ አይደል? እሺ ምንድን ነው እርሶ በልጆት ለመንኮት አይደል? እግሮት ላይ ወድቄ በልጆት ለመንኮት አይደል? በልጆት
እናቴ ወግ ማድረግ የለማየት አሰብስባ እዛ እየጠበቀች ነው። አሁን ደግሞ ማለት ነው ወጓን እናሳያት እዛ በገዝቼ ከሰላም ጠቋሚ ድረስ ሄደች እየነገረች እኮ ነው። ደግሞ ነፃ ማውጣት ፈልጋለሁ ራሴ በቃኝ። ነገ ከነገ ወዲያ ማለት ነው ሶፊ ሰማኝ። ነገ ይህን ከተማ ይህን አካባቢ ለቅቄ እጥላለሁ። ወንድሜ ብለህ ናብቄ አብደህ ተንገብግበህ ብትመጣ አንዋር እጅን ጣትን ብትበላ ላይን አታገኘኝ። አንዋር ምንም አላረጋችም። ከእርሶ ጋር ጨረስን። ወይኔ ሰላም እቺ ወይኔ ከዚህ ሀገር የሚወጣ እሱ ይዛው ልትሄድ ነው እያለች ነው አይደል? ህይወቱ ልታበላሽበት ነው። እኔ ብረዳችሁ ደስ ባለኝ። እኔ ማውቀው ነገር የለኝም አልኩ እኮ። እኛ ምን ማድረግ ያለብንሽ ሁለተኛውን ለማግኘት ወይ ምን ማድረግ ያለብን? ማድረግ ያለባችሁማ ልጅን ታድጋችሁ እሷን ጠይቃት፣ አስፈራሩ። ሶፊ እስኪ እሷን አስፈራሩ። በቃ እኔ አሁን ቆይ ማዘር እዚህ ከመጡ በኋላ ሀሳባቸውን እየቀየራችሁ ለምንድን ነው ሀሳብ እየቀየሩ ያሉት? ልጅን ያልቀየርኩም እንዴ? እኔ መች ቀየርኩ አልኳችሁ እንዴ? እሺ የት አለ ታዲያ? የት አለ? እሺ ደውሉላት፣ ጠይቋት። እናንተ ታውቋት እንዴ? ስልኳን ለምን አትደውሉላት? እኔ ደውሉ ራሳችሁ ደውላችሁ አግኙ። ደውላችሁ ጠይቁልን። እሺ በቃ እሺ ደውልሽ አንዋር ወዴት ነው የምትሄደው? ኧረ እባክህ አንዋር ዞር በልኝ። እሺ በቃ ታገባለህ። ካሁን ወጣ ዞር በይ እኛ እንወጣለን። ዞር በልልኝ። በቃ ሻማ እሺ በቃ ተረጋጋ። እኛ እንወጣለን። በቃ ልብሴን አንተው አንተው ለቅልኝ። በቃ ልብሴን አንተው በቃ እኛ እንወጣለን። አንተ እኛ እንወጣለን። ሁለተኛ አታገኘኝም። እኔ ራሴ እሄዳለሁ፣ እወጣለሁ። ሰላሜን እንደማትሰጠኝ አውቃለሁ አንተ። እሺ በቃ እኛ እንወጣለን። በቃ አንተ ምንም ተጠብቀው በቃ ተመልሰህ ብትመጣ ስዘው አይደል? አልመጣም። በቃ ነይ ተመልሰህ ብትመጣ ስዘው አይደል? በቃ ተረጋጋ። ና ቁጭ በል ብያለሁ። እሱ ቤት ኑሮ በቃ አንሄድም። በቃ እኛ እንተው። በቃ ተወው፣ አንወጣም። ና ተመልሰህ ወዴትም አትሄድም። በቃ እኛ እንወጣለን። ሙዚቃ ቅላችሁ የተስተካከለ ሰውዬ ህይወቴን አስተካከልኩ ስል እየመጣኝ በቃ አንበጠብጥን። ያለ ዘማመር አንበጠብጥ። ይሄን ቀስ ብሎ ጸጉሩን ያዙት። ቀስ የሆነ ነገር ይሄን ነገር ላገባ ነው። ልጅ ያለኝ እኔ የልጅ አባት ልሆን ነው። በቃ የልጅ አባት ልሆን ነው። እኔ ልጅ አለኝ። ሰላሜ ልትወልድልኝ ነው። አልችልም አንዋር፣ ያለ ሰላሜ ነው አልችልም። በቃ እሺ፣ በቃ ተረጋጋሽ። በቃ አንዋር፣ በቃ ላገባ ነው። እሺ፣ በቃ መብት ነው። ላገባ ነው። መብት ነው። በቃ እሺ፣ እንደፈለግ እኛ ምንም አንነካብህ። እሺ ይላሉ። አልተውም አልከኝ አንተ። በቃ ችግር የለም። አልተውም አልከኝ። አገባለሽ። እኔ እላለሁ። በቃ እኛ እንባል። በቃ ውጡ። በቃ ይሉ ና አቋርጠው። ኑርበት። ይኸው ና አቋርጠው። አታገኘኝም። ላይ ነው በቃ እኛ ይኸው ላይ አታገኘኝም አለ። ወዴትም አትሄድም። ሙዚቆታችንን ጠብቅ። ወዴትም አትወጣም። አስቀንጠው። በቃ ይሄን አስቀንጠው። በቃ እኛ ወዴትም አንሄድም። አስቀንጠው። በቃ አንዋር እሺ በለኝ። በቃ አትለያዩ። ችግር የለም። በቃ አትለያዩ። ወዴትም አትሄድም።